እንደምን አምሽታችኋል። ዛሬ ኦክቶበር 27 2025 እንግዲህ 6:45 PM ይላል። ባይብል ስተዲ ያለኝ እስቲ በ15 ደቂቃ አንድ አይዲያ እየተከባለለ የመጣ ነገር እሱን አንድ አይዲያ ሼር ለማድረግ ነው። እሱም ምንድነው ይሄ መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት ይላል 80 አሃዱ ነው። በ2000 ዓመተ ምህረት የታተመ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር አዲስ አበባ ይላል፣ ግን ያው በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ በማለት ይላልና ቤዝ ተደርጎ የታተመው ቼክ በማደርግበት ጊዜ የግሪኩ በተለይ የግሪኩም ነው፣ ግን በተለይ የግሪክ የግዕዙ እና እዚህ ጋር የግዕዙ 1879 ኮፒ የለኝም፣ ግን ጉድ አማሪክ ቡክስ ላይ ስላለ እሱ ከዚህ ጋር ይመሳሰላል እና መፈልጋት ቁጥር ምንድነች? የመጀመሪያውቱ የሐዋርያ ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች አርስቱ ከቁጥር 17 ጀምሮ ስለ መስቀል ይላል። እንግዲህ 17 ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገር በማራቀቅ አይደለም። የፈለኩት ክፍል 18 የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና ለምንድነው ለኛ ግን የእግዚአብሔር ኃይል ነው ይላል። እንግዲህ እዚህ ጋር የመስቀሉ ነገር የምትለው ነገር ከግዕዙ የተገኘ ነው ተብሏል። ነገር ግን የመጽሐፍ ቅዱስ የአዲስ ኪዳን መሰረቱ ግዕዝ ሳይሆን ግሪክ ነው እና ግሪኩ ምን ይላል፣ ሌሎች ትርጉሞች ምን ይላሉ የሚለውን ለማየት ነው። ይሄ ሆን ተብሎ የክርስቶስ መስቀል የሚለውን አይዲያ የክርስቶስ መስቀል የሚለውን መስቀልን የተሰቀለበትን ለማጉላት ተደርጎ ራሱ አርስቱ እንኳን ስለ መስቀል ነው የሚለውና የተደረገ ነገር ነውና እሷን ፖይንት ለማድረግ ነው። ለማንኛውም ሌሎች የአማርኛ ትርጉሞች ምን ይላሉ የሚለውን በማይበት ጊዜ ቀለል ባለ አማርኛ በ1980 የተተረጎመው ክርስቶስ በመስቀል ላይ ተሰቅሎ ሞተ የሚለው ቃል ይላል ለሚጠፉት ሰዎች። ኦኬ፣ ያው ቅድም እንደነገርኳችሁ በ1879 ዓመተ ምህረት ወደ አማርኛ ከግዕዙ የተቀየረው 18 የመስቀሉ ነገር በጥፎች ዘንድ ስንፍና ነው፣ በእኛ በዳነው ዘንድ የእግዚአብሔር ኃይል ነው ይላል። እሺ፣ አዲሱ መደበኛ ትርጉም የመስቀሉ ቃል ነው የሚለው። አማርኛና እንግሊዘኛውን ደግሞ የያዘ ደግሞ ያገኘሁት ኦንላይን ላይ የመስቀሉ ቃል ነው የሚለው ሜሴጅ አባውት ዘ ክሮስ ይላል እንግሊዘኛው። አዲስ ኪዳን ደግሞ ከግርማዊ ቀዳማዊ ኃይለ ሥላሴ የግል ቅጂ የሚልም አለ ኮፒ። እሱ ባላመኑ ሰዎች ዘንድ የመስቀሉ ነገር ተብሏል፣ ስንፍና ነውና ባላመነ በእኛ ዘንድ ግን እግዚአብሔር ኃይል ነው ይላል። ሕያው ቃል የሚለው የጥፋት ጎዳና የተከተሉ የክርስቶስ ሰዎች ለማዳን በመስቀል ላይ የመሞቱን የምስራች ቃል ሲሰሙ እንደ ሞኝነት ይቆጥሩታል ብሎታል። የሐዲስ ኪዳን መጽሐፍት ይሄ ነው እንግዲህ ከዚህ ጋር የተያያዘው ነገር ብሎታል። ቃስ ማለት ቀዳማዊ ኃይለ ሥላሴ 1954 ወይም 62 በእንግሊዘኛው የመስቀሉ ቃል ነው የሚለው። ሙሉ ሕይወት የሚለው አለኝ ቤት የመስቀሉ ቃል ነው የሚለው። አዲስ ኪዳንም የመስቀሉ ቃል ነው የሚለው። ወደ ቆሮንቶስ ሰዎች ለብቻው ደግሞ በእንግሊዝ በአማርኛ በግሪክ የሚለው ራሱ የመስቀል ቃል ፎር ዘ ሜሴጅ እና እዚህ ጋር በግሪክ እዚህ ጋር አለ ሎጎስ ብሎ አስቀምጦታል ማለት ነው። ኦኬ፣ ከድሮ ጀምሮ የምጠቀመው ይሄ 80 አሃዱ ይሄው በ1980 የታተመ ነው። አባ ተክለ ሃይማኖት ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ የጻፉት የእሳቸው የሚለው እንደዚህ ነው። እንግዲህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው ይላል። ስለዚህ ይሄ ቃል ብሎታል ማለት ነው። ግን ምንድን ነው እንግዲህ የሚለው ነገር ነው እኛ መመርመር ያለብን። እንዳልኳችሁ ወደ ግሪኩ በምንሄድበት ጊዜ ኮንኮርዳንስ የሚባል ነገር አለ። ኮንኮርዳንስ ማለት እያንዳንዷ መጽሐፍ ቅዱስ ላይ ያለችው ቃላት
በሂብሩ እና በግሪክ ትርጉሙ ምንድነው የሚለው ነው እንግዲህ። ስለዚህ በግሪክ እያንዳንዱ ቁጥር ተሰጥቶት አሁን ይሄ ቃል የተባለው ወይም ነገር የተባለው ነገር G3056 ሎጎስ የሚለው ነው ማለት ነው። G3056 ኦንላይን ቨርዥን አለ። ነገር ግን ዌይት ለመስጠት ይሄ መጽሐፍ ለብዙ ጊዜ ከኔ ጋር ያለ ነው። ይሄው ስትሮንግስ ኤግዞስቲቭ ኮንኮርዳንስ ኦፍ ዘ ባይብል ይባላል እና ስትሮንግ የተባለበት ምክንያት ይህንን የሰሩት ሰውዬ ጄምስ ስትሮንግ የሚባሉ ሰውዬ ስለሆኑ ነው። እና G056 እንግዲህ ከፍቼዋለሁ። ኦኬ በጠቅላላ በቁጥሩ መሰረት ማለት ነው G0356 ይኸው በግሪክ የሎጎስ የምትለው ተቀምጣ ፕሮናንሴሽኑ አለች። ሎጎስ ፍሮም 3004 ይላል የተገኘበት ማለት ነው። something said የተባለ including the thought by implication a topic subject of discourse also reasoning the mental faculty or motive ይሄ ከንግግር ከማሰብ ጋር የተያያዘ ነገር ነው እንጂ ከእቃ ነገር ከሚባለው ነገር አይደለም ነው እንግዲህ የሚለው። እሺ also reasoning mental faculty or motive by extension a computation especially with the art in John በተለይ ዮሐንስ እንግዲህ በመጀመሪያ ቃል ነበር ያለው ማለት ነው። the divine expression Christ ክርስቶስን ማመልካች ነው ይሄ ሎጎስ የሚለው ነገር ማለት ነው። account cause communication concerning doctrine fame have to do intent matter mouth preaching question reason እንግዲህ የስብከት ቃል preaching ይለዋል ሌሎች የእንግሊዝኛ ቃላቶቹ ማለት ነው። ከዛ ደግሞ recon remove say ወይም saying ሺው የሚለው ሾው ማለት ነው። ፓስት ፓርቲሲፕሉ ነው። speaker speech talk think none of these things move me tidings tristis utterance ድምጽ ማለት ነው። ወርድ ወርክ ብሎ አስቀምጦታል እና ከምንም ከእንትን ጋራ ምንም ነገር አልተያዘም። እንግዲህ ከ3004 ነው ወደኋላ ሄደን 3004 ምን ይላል የሚለውን እንዲህ 3004 ኦኬ ሌክ ከሚለው ሎጎስ እንግዲህ ፕራይማሪ ቨርብ ፕሮፖዚሽን ቱ ሌይ ፎርስ ሪሌት ኢን ወርድስ በቃላት ማስቀመጥ ማለት ነው። ዩዥዋሊ ሲስተማቲክ የሴት ዲስኮርስ ማለት ድርሳን ማለት ነው እያለ ይቀጥላል። ስለዚህ ይሄ ከቃላት ጋር የተገናኘ ነው እንጂ ከነገር ጋር የተገናኘ አይደለም እና ይሄ ትርጉም በእርግጠኝነት መናገር ይቻላል ትክክል አይደለም እና ከምሁራን እንደዚህ አይነት ነገር አይጠበቅም። በጣም የሚገርመው ነገር አሁን ባይብል ጌትዌይ የሚባል እንዳለ የእንግሊዝኛ ቃላቶች መጽሐፍቶቹን ቨርዥኖቹን በጠቅላላ የሚዘረዝራል እና ይሄው 63 ቁጥር ያለው እና የፕሮቴስታንት ነው እንዳይባል እንኳን የካቶሊክ ሁሉ አለበት። 21 ባሉት አሜሪካን ስታንዳርድ ባይብል ምን 63 ሁሉ 63ቱ በጠቅላላ ያሉት ፕሪቺንግ ነው። 63ቱ በጠቅላላ ያሉት ፕሪቺንግ ነው። ስለዚህ ይሄ ትርጉም መስቀሉን በሚያጎላ ሁኔታ ለማስቀመጥ ተብሎ ሆን ተብሎ ቃል የሚለው ወይም ስብከት የሚለው ስለ መስቀሉ ሎጎስ የሚለው ቃል ነገር ተብሎ ተተርጉሟል። ትክክል አይደለም። እሺ ይሄ እንግዲህ ከትክክል ካልሆነው እቀጥላለሁ። ክርስቶስ ወንጌልን ለመስበክ ቁጥር 17 እንጂ ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስ መስቀሉን ከንቱ እንዳደርግ ነገር በማራቀቅ አይደለም። ኦኬ ይሄ ምን ይላል? እሺ ቁጥር 17 ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃላ ጥበብ አይደለም። በጣም ጥሩ። እሺ
መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችን ምክር እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምረው ማን ነው? እግዚአብሔር የዚህን ዓለም ጥበብ ስንፍና አላደረገውምን? 21 ሰዎች በጥበባቸው በማያውቁት እግዚአብሔር ጥበብ ስንፍና የሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና። አይሁድ ምልክትን ይጠይቃሉ፣ የጽርህ የሚላቸው እንግዲህ እነዚህ ግሪክ ናቸው። ሰዎችም ጥበብን ይሻኙ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ስንፍና ነው። እታች አሁን ይኸው የተሰቀለውን ክርስቶስ እንሰብካለን አለ። ከላይኛው ጋር ግን ፍሎ አያደርግም፣ ምክንያቱም እዛ ነገር ነው የተባለው። ለዳነው ግን የአይሁድ ለአረሚም ቢሆን የክርስቶስ የእግዚአብሔር ልጅ ኃይል ነው፣ እግዚአብሔርም ጥበብ ነው። የእግዚአብሔር ስንፍና ካለው ይልቅ ይጠበባልና እግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል። ስለዚህ ከላይኛው ጋር ፍሎ አያደርግም፣ ግን በዚህኛው ቃሉ ሆኖ ከዛ ቀጥሎ ደግሞ የተሰቀለውን ክርስቶስን እንሰብካለን የሚለው እንግዲህ አብሮ ይሄዳል ማለት ነው። እና ይሄ ልክ ያለው ነገር ነው። ሌላ ቃልም እንግዲህ ኦን ዘ አዘር ሳይድ ገላትያ 5:21ንም በሌላ አንሳር ደግሞ አንደኛው ሳይድ አሁን ይሄኛው መጽሐፍ ቅዱስ ትክክል ተርጉሞት ይሄኛው ደግሞ አሁን ይሄንን መስቀሉ ቃል የሚለውን ደግሞ በትክክል ያስቀመጠው ደግሞ ትንሽ ችግር እንዳለበት ያሳያል። እና እኔ እንደዚህ መሆኑን ይሄ መጽሐፍ ቅዱስ እንግዲህ ነበር አለኝ፣ ግን በአንድ ስለ መስቀል ባለፈው አንድ ነገር ሼር አድርጌ አንድ ጓደኛዬ ነው ነገር ብሎ ሲያስቀምጠው ዋትስ ጎይንግ ኦን ብያየሁት ማለት ነው። እና እግዚአብሔር እንግዲህ የእግዚአብሔር ቃል እንግዲህ ምንም ነገር አንዲት ነቁጣ እንኳን እንዳትቀይሩ ተብሏል። እና ይሄ ትልቅ ድፍረት ነው ለኔ እንግዲህ ለኔና ጋር ቢ ኬርፉል ማለት እኛ በትውፊት ወይም በሃይማኖት ወይም በቤተ ክርስቲያን ትምህርት እንደዚህ ተብሏልና ብለን ሼክ የማያደርገውን ፋውንዴሽናል መሰረታዊ የሆነውን የእግዚአብሔር ቃል ሰዎች እኛም ዘወር አድርገን ሌሎችን ደግሞ ፍሎኩን ዘወር ማድረግ ኢትስ ቶታሊ በጣም ዴንጀረስ እና አደገኛ ነገር ነው። ለማንኛውም እግዚአብሔር ሁላችንን የሚርዳን። አይ ዶንት ኖ እንግዲህ የምትሰሙ ሰዎች ይህን ነገር ብላችሁ የወሰዳችሁ ሰዎች ትክክል አይደለም። የመስቀሉ ቃል ነው የሚለው የመስቀሉ ቃል ነው የሚለው የመስቀሉ ቃል ነው የሚለው KJV First Corinthians 1:17. Okay. The King James Version, for Christ sent me to baptize, not to preach. The 118 ይቅርታ እንግሊዘኛው ማለት ነው። ምን አለ KJV King James Version, for the preaching of the cross is to them that perish foolishness, but unto us which are saved it is the power of God ይላል። እና የፓወር ኦፍ ጎድ እግዚአብሔር ኢየሱስ ክርስቶስ የተሰቀለበት መስቀሉ አይደለም። የእግዚአብሔር ኃይል ኢየሱስ ክርስቶስ የተሰቀለበት መስቀሉ አይደለም፣ የተሰቀለው ክርስቶስ ነው። ይሄም ደግሞ ያን የተሰቀለበትን መስቀል ለማሳነስ ምናምን አይደለም። ነገር ግን ዋናው ነገር እዛ ላይ የተሰቀለው ክርስቶስ መታየቱ አጽንኦት ለመስጠት ነው። በግራም በቀኝም ይሄ የሚደረገው ክርስቶስን ለመሸፈን ነው። ዘመዶች ክርስቶስን ለመሸፈን ነው የሚደረገው። አንድ ጊዜ አንድ የጓደኛዬ ወንድም ነው ጆባ ዊትነስ እና እንደዚህ ስንነጋገር ምናምን እስቲ መጽሐፍን ስጠኝ ምናምን ብዬ አየሁት ማለት ነው። ሲሰጠኝ እንግዲህ ኦሪት ዘፍጥረት ምዕራፍ 2 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል አይደለም? የኛ መጽሐፍ ቅዱስ የነሱ መጽሐፍ ቅዱስ የእግዚአብሔር ኃይል ነው የሚለው እንግዲህ አብ ወልድ መንፈስ ቅዱስ ስለማይቀበሉ ማለት ነው። እንደገና ደግሞ የዮሐንስ ወንጌል ምዕራፍ 1 ከ1 እስከ 3 ያለው ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ነገር ቀይሮታል። ቃልም እግዚአብሔር ነበረ የሚለውን ቀይሮታል። አሁን ያለውን ነገር መናገር አልፈልግም፣ ነገር ግን ቃልም እግዚአብሔር ነበረ የሚለውን ነገር ቀይሮታል። ስለዚህ ሰዎች ለነሱ እንዲያመቻቸው በማለት በራሳቸው መንገድ የእግዚአብሔር ቃል እንደዚህ ያጣመማሉ።
በጣም ይቅርታ ስለ ቃላቴ። እኔ እንደማጣመም ኦነስት የሆነ ሚስቴክ ነው አለው። ምክንያቱም በአሁን ጊዜ ግሪኩ ነው እንግዲህ የሚዳኘን እኮ ግሪኩ ነውና ግሪኩ ምንድነው የሚለው ሂብሩ ምንድነው የሚለው ብለው እነዚህ ስኮላሮች ናቸው፣ የተማሩ ሰዎች ናቸው፣ ቼክ ማድረግ አለባቸው፣ ግዴታቸው ነው። እና እሱን ለማለት ነው። በጣም አመሰግናለሁኝ። አሁን ባይብል ስተዲም ደረሰብኝ፣ ግን እግዚአብሔር አምላካችንና መድኃኒታችን እጅግ አድርገን እናመሰግናለን። ጌታ ሆይ ምሽታችን ሁሉ በስም የተባረከ ይሁን። ቅዱስ አባታችን ሆይ እንደዚህ አይነት ድፍረት የሚያደርጉትን ደግሞ ይቅርታ አድርግላቸው አምላካችንና መድኃኒታችን ሆይ። ነገር ግን እያንዳንዳችን ደግሞ የምንቀርበው ለብቻችን ነው፣ እነሱ አይደለም ለእኛ ነው ተክተው የሚቀርቡልን። እኛ ነን አንተ ጋር የምንቀርበው ለፍርድ ሰዓት ላይ እና ደግሞ እኛ ደግሞ ይሄንን ነገር ቼክ የማድረግ የመመርመር ደግሞ ድፍረት እንድትሰጠን እንለምንሃለን አምላካችንና መድኃኒታችን ሆይ። ደግሞ ይህን የማስተዋል የመረዳትን ነገር ደግሞ መንፈስ እንድትሰጠን እንለምንሃለን። ስለ ሁሉ ስም የተባረከ ይሁን። ኃጢአታችንን በደላችንን የእነዚህንም ሰዎች ኃጢአትና በደል ሁሉ ይቅር በል አምላካችንና መድኃኒታችን ሆይ። ልጅን ኢየሱስ ክርስቶስ ለመጋረድ የሚደረጉ ነገሮች ሁሉ ወደ ጥፋት ጎዳና ናቸው የሚወስዱትና ከእግዚአብሔር መንግስትም የሚያጎሉ ነገሮች ናቸውና እባክህ አምላካችንና መድኃኒታችን ሆይ ይሄ ነገር እንዲስተካከል እንድታደርግ እንለምንሃለን። በተለይ ልጆች የሆኑትን ደግሞ አንተ ያሰብካቸውን አንተ ለዘላለም ሕይወት ማርክ ያደረግካቸው የትም ቢሆኑ እውነትን እንዲያዩ ደግሞ ብርሃን አብራላቸው ጌታ ሆይ። ለእኛም ደግሞ ስላበዛህልን በረከትና ጸጋ እንዲሁም ደግሞ ምሕረት ሁሉ እናመሰግናለን። እኛ ማንም አምላካችንና መድኃኒታችን እውነትን እንድናይ ደግሞ ማንም አይደለንም። ነገር ግን አንተ ስለረዳህን፣ አንተ ስላገዝከን፣ አንተ ስላበራህልን ነውና ለዚህም እናመሰግናለን። እንወድሃለን ጌታ ሆይ። ደግሞ አዳኝ የሆነ ኢየሱስ ክርስቶስን ልጅህን ደግሞ ይበልጥ ከፍ እናደርገዋለን፣ እናነግሰዋለን በሕይወታችን፣ በራሳችን፣ በልባችን፣ በኑሯችን ሁሉ እና ስለዚህም እጅግ አድርገን እናመሰግናለን። የእሱን ታላቅነት እናውጃለን፣ የእሱን አዳኝነት እናውጃለን። ጌታ ሆይ እንወድሃለን፣ እናከብረሃለን። ሁሉ ደግሞ በዚሁ በልጅህ በጌታ በኢየሱስ ክርስቶስ ስም አቀረብን። አሜን። መልካም ምሽት። ባባይ